يدعون ربهم خوفا وطمعا ومما رزقناهم ينفقون أي ليلي تكونوا تنستوا ሁሉም غفላ ላይ ባለበት ተነስተው ያ ረብ ይላሉ ጌታቸውን ይጠራሉ ያ ፈታህ ይሉታል ጌታዬ ክፈትልኝ ይላሉ ችግሮችን በሙሉ አንሳልኝ ይላሉ የዱንያም ያኺራም ወደ አላህ ይጮሃሉ خوفا وطمعا ይፈራሉ አላህን ተስፋም ያደርጋሉ በሁለት ክንፍ ነው የሚበሩት ሙእሚኖቹ ፍርሃት አለባቸው ጌታዬ እንዴት ታደርገኝ ኺታሜ እንዴት ይሆን ቀብሬ እንዴት ይሆን ነገ ሒሳቤ እንዴት ይሆን በቀኝ እጄ ነው የምቀበለው ወይስ በግራ እጄ ነው የምቀበለው ምንድነው መሆነው ፈሪቁን في الجنة وفريق في السعير የትኛው ጎራ ላይ ነው የምሰለፈው ነኝ سلام قولا من رب الرحيم ከሚባሉት ነኝ ወይስ اخسؤوا ከሚባሉት ነኝ ከየትኛው ግሩፕ ነኝ ነኝ ይሄ ያስጨንቃቸዋል ሌሊት ተነስቶ ያለቅሳሉ እንደዛ አልቅሰው ዒባዳ አድርገው وبالاسحار هم يستغفرون ልክ ደግሞ ንጋቱ ላይ ደግሞ استغفار ያደርጋሉ ልክ ወንጀል ላይ ያደሩ ይመስላሉ ሱብሃንአላህ እኛ ወንጀል ሰርተን استغفار አናደርግም ሷሊሖቹ ዒባዳ አድርገው استغفار ያደርጋሉ ጌታዬ ما عبدناك حق عبادتك ይሉታል ጌታዬ አልተገዛንህም አንተ በምትፈልገው አንተን ላንተ በሚገባ መልኩ አላመለክንህም ጌታዬ ማረን ብለው ወደሱ ይዋደቃሉ ዒባዳ አንዱ ባህሪ ነው የሙእሚን ዓቢድ ነው አثر العباده ደግሞ ይታይበታል ሶስተኛውን ባህሪ ይፈጥርለታል ዒባዳው ምን ይፈጥርለታል حسن الخلق መልካም ስነ ምግባር ያለው ሰው ነው ሙእሚን ማለት ኢማን ዒባዳን ያመጣል ዒባዳ ውጤትና ፍሬው ደግሞ ምንድነው መልካም ስነ ምግባር ነው አወል ሰፍ ላይ የማይለይ ሆኖ ባህሪው አስቸጋሪ ከሆነ ጥያቄ ምልክት ውስጥ ነው ያለው ማሻአላህ እሱኮ ዓቢድ ነው ጾመኛ ነው ሁሌ በመጾም ሁሌ አላህን በመገዛት የሚታወቅ ሰው ነው ቢስሚላህ ማጋራት ይችላል የሚፈልግ በጣም እኮ ዓቢድ ነው እሱ አላህ Subhanahu Wa Ta'ala በጣም ይገዛል ግን ከሱ ጋር በገንዘብ እንዳትገናኝ ከተባልክ አለቀ ማለት ጎረቤት ሆኖ አያጋጥምህ እሱን በጣም ነው አዛም ያደርግ ግን በጣም ዓቢድ ነው እንዲህ አይነት ኮንትራዲክሽን ግጭት እስልምና ውስጥ የለም ዓቢድ ከሆነ አንድ ሰው ስነ ምግባሩ ይስተካከላል በቃ አላህን ይፈራል ለስላሳ ነው የሚሆነው ولو كنت فظا غليظ القلب لانفضوا من حولك فبما رحمة من الله لنت لهم كونوا ميلواچو الله سبحانه وتعالى نبي صلى الله عليه وسلم كالله بهونه رحمة لزب ያልክ በጣም የሚያምር ስነ ምግባር ያለ ሆንክላቸው አለ ኃይለኛ ግርጭጭ በቃ የሆነ ከባድ ባህሪ ያለ ብትሆን ኖሮ لانفضوا من حولك ከዙሪያ ብትን ይሉ ነበር ማንንም ሰሃባ ከዙሪያ አይሰበሰብም ነበር ያላቸው ነብዩ ሰለላሁ ዐለይሂ ወሰለም በጣም ባህሪያቸው የሚያምር ነበሩ አላህ በሁሉም ነገር አጸዳቸው ዘካሁ في عقله ዘካሁ في نفسه ዘካሁ في روحه ዘካሁ في جسده ዘካሁ في كل شيء በሁሉም ነገር ምርጥ እንደነበሩ ነብዩ ሰለላሁ ዐለይሂ ወሰለም ተናገረ አላህ حتى زكاه في معلمه ያስተማረውን እንኳን علمه شديد القوى ብሎ አላህ ተዝኪያ ያደረጋቸው አላህ وما ينطق عن الهوى ብሎ ሐሳባቸውን ተዝኪያ ያደረጋ አላህ ክብራቸውን ورفعنا لك ذكرك ብሎ አወሳቸው መጨረሻ ግን ማጠቃለያው ምንድነው وانك لعلى خلق عظيم ብሎ በታላቅ ስነ ምግባር ላይ ነበር በስነ ምግባራቸው ማጸዳቸው አላህ ተግባባ እዚህ ማሳረጊያው የኢማን ኢማን ዒባዳን ያመጣል የዒባዳ ፍሬው ደግሞ ምንድነው መልካም ስነ ምግባር መልካም ስነ ምግባር የማይፈጥር ዒባዳ ዒባዳውን መለስ ብሎ መገምገም ያስፈልጋል
መልካም ስነ ምግባር መፍጠር ካልቻለ ያ ዒባዳው ችግር አለበት ማለት ተመልሶ ራስን ማየት ያስፈልጋል ሶስታን ምን አለ ኢማን ዒባዳ አኽላቅ አይደለም ልክ ነው አይደል አራተኛ እስልምናችን ሙሉ የሆነ ዲን ነው መንፈሳዊ ጉዳይ ላይ ብቻ አያተኩርም ስለዚህ ስለ አካላችንም ስለሚጨነቅ አካላችንን መጠበቅም ታዘናል አካሉ ብርቱ ጤነኛ የሆነ ሙስሊም ያስፈልጋል ግልጽ ነው ለምን ነብዩ ሰለላሁ ዐለይሂ ወሰለም አሉ አልሙእሚኑ አልቀዊ خير واحب الى الله من المؤمن الضعيف وفي كل خير او كما قال النبي صلى الله عليه وسلم ضعيف የሆነ ደካማ ከሆነ ሙእሚን ጠንካራ የሆነ ሙእሚን የበለጠ አላህ ዘንድ ተወዳጅ እዚህ አካላችን መጠበቅ ታዘናል ለዚህም ነው አላህ Subhanahu Wa Ta'ala አካልን የሚጎዳ ነገር በሙሉ ክልክል አደረገ አላህ አካላችንን የሚጎዳ ነገር መውሰድ አይፈቀድም خمر ለምን ክልክል ሆነ አእምሮን يخمر العقل አእምሮን ይሸፍንና የሰው ልጅ ማንነት የሚቀይር ስለሆነ ተከልክሏል እዚህ አካላችን የሚጎዳ ነገር በሙሉ ተከልክለናል መብት የለንም እኔ አካሌን የመጉዳት መብት የለኝም ይሄ አማና ነው አላህ ለኔ የሰጠኝ አማና ነው ልጠብቀው ልንከባከበው ይገባል ማለት ነው ንጽህናዬን ልጠብቅ አመጋገቤን ላስተካክል እንቅስቃሴ አድርጌ አካሌን መጠበቅ ተገደናል ማለት ነው ይህ አይ ምንድነው ይሄ ዝም ብለ እንትን ትሆናለህ እንዴ ይሄ በጣም አምሮበት እንኳን ከታይ ያረ በጣም አበዛው መባል የለበት ان الله يحب ان يرى اثر نعمته بعباده الله እኮ ይወዳል አላህ የዋለልንን መልካም ነገር ባሮቹ ላይ እንዲያይ ይወዳል አላህ ካንተ ላይ ጥሩ ነገር እንዲያይ ان الله جميل يحب الجمال الله ውብ ነው ውብ ነገርን ይወዳል አላህ የተዛባ ስብዕና ያስፈልግም ዒባዳ ላይ ሲያተኩር አንድ ሰው ራሱን ሊጥል አይገባም እና ኢማሙ ማሊክ የንጉስ አለባበስ ነበር የሚለብሱት በጣም የሚያምር ልብስ ነበር ካፖርታቸው ምናቸው በደንብ ራሳቸውን ይጠብቁ ነበር እዚህ ራሱን መጠበቅም አካሉን መንከባከብም ከዲን ነው ማለት ነው ተግባባናል የተሟላ ዲን ነው ያለን የተሸራረፈ አድርገን ምን ተገብረው እኛ ነን አሟልተን ብንተገብረው ህይወታችን በሙሉ ሊያሳምር የሚችል ቀመር ነው እስልምናችን ማለት ነው አራተኛ ሰርቶ ማደር የሚችል መሆን መቻል አለበት አምራች መሆን መቻል አለበት ከሰው ጥገኛ የሆነ የሰው እጅ የሚጠብቅ መሆን የለበትም ማለት ግልጽ ነው አይደል ያ ደግሞ ምንድነው ብለናል ዒባዳ ነው አላለም ቅድም መነገዱም መስራቱም መልፋቱም ዒባዳ ነው ሰላቱን በአግባቡ መስገድ ጾሙን በትክክል መጾም ዘካውን በጥሩ መንገድ ማውጣት አርካን الاسلام ውስጥ እኮ ዘካና ሐጅ ያለ ገንዘብ አይፈጸሙም ማለት ሁለቱ አርካን الاسلام ውስጥ ገንዘብ ሸርጥ ነው እነሱን ለመተግበር ማለት ግልጽ እዚህ ገንዘብ ለማግኘት ሐላል የሆነ ገንዘብ ለማግኘት መጣር መቻል አለበት አንተ ያን ገንዘብ አግኝቶት ደግሞ ከስብ አድርጎ ያገኘውን ገንዘብ ለራሱ ብቻ ሊጠቀምበት አይደለም ዘካ ያወጣበታል ሰደቃ ይሰጥበታል ወደ አላህ ይቃረብበታል ዝምድና ይቀጥልበታል አለም እንዴ ባይሆን እኔ ብዙ ጊዜ ምላት ነገር አለች አላህ Subhanahu Wa Ta'ala ሐላል የሆነ ዱንያ እንዲሰጠን ዱዓ እናድርግ አብረን ደግሞ ምን እናድርግ መስጠትም እንዲሰጠን ዱዓ እናድርግ መስጠትም መሰጠትም ኖሮት አንድ ሰው አይሰጥም ሳይኖረው ደግሞ የሚሰጣል አላህ ይሰጠዋል ሱብሃንአላህ ዝም ብለ ደግሞ ገንዘብ ጠብቅ የተባላል አንተ ዘበኛ ነህ ተብሏል ያከማቻል ባንክ ይሰበስባል ማሻአላህ አደገ አካውንቱ ላይ ይገባለታል ሜሴጅ ይሄን ያክል ጨመረ ይላል በቃ ያድጋል ለራሱ ማውጣት እንኳን ለራሱ ይሄ መቼም ለአፋር ማህበረሰብ ይሄንን አንነግረው እናንተ እንደውም የማውጣት ነው ማሻአላህ እዚህ በእንትን ቆላ አካባቢ ያለ ማህበረሰብ በጣም ሰኺይ ነው አንዳንድ አካባቢ ደግሞ እንትን ይሆናልና እንደ ባህሪም የግለሰቦች ባህሪም በጣም ኢምፓክት አለው
በጣም ተጽዕኖ ያሳድራልና ገንዘብ የምንፈልገው ልንሰበስበው ሳይሆን በእስልምና ታሪክ ውስጥ በአመት 70,000 ዲርሃም የወርቅ ዲርሃም 70,000 ዲርሃም የሚያገኙ ሳሊሖች ነበሩ ገንዘብ ሰርተው ማለት ነው ነግደው ዘካ ግን አይወጅብባቸውም ነበር አሉ እንዴት ነው ዘካ የማይወጅብባቸው ሲባል ሐውል አይሞላውም አሉ አንድ አመት አይሞላውም ብሩ ገንዘቡ እነሱ ጋር እጃቸው ላይ ተቀምጦ አንድ አመት አይሞላም ሰደቃ አድርገው ጨርሰውታል በሚቀጥለው ሌላ ገንዘብ ነው የሚመጣው ሱብሃንአላህ ዘካ የሚወጅበው እኮ አንድ ሰው አንድ አመት ሲሞላው ነው አይደለም እሱ ጋር ተቀምጦ እዛ በኋላ ነው 2.5% የሚያወጣው እነሱ 100% አውጥተውታል በቃ ሰርተውት ተጠቅመውበት የሚሰጡትን ሰጠው ዘካ ሳይወጅብባቸው ግን ሀብታሞች ሆነው የኖሩ ሳሊሖች አልፈዋል ይሄ ኤክስትሪምሊ በጣም የሚገርም ባህሪ ነው እኛ ደግሞ ቢያንስ ዘካን ሰደቃን አንዳንዴ የምናወጣው ነገር ሰዎች ሲቸገሩ መርዳትን ንያ አድርገን እኛም ከሰውጅ ላንወድቅ ነይተን ኢንሻአላህ ከስብ ማድረግ ባህሪያችን መሆን አለበት ሰርተን መኖር በአርብቶ አደርነትም በንግዱም በሲቪል ሰርቪስ ውስጥ በማገልገልም ሊሆን ይችላል በራስ ስራ በመፍጠርም ሊሆን ይችላል በእርሻ ሊሆን ይችላል በተለይ የአፋር ክልል ገና ለም ነው አዩሃ ለኹዋ ምንም ያልተነካ ነው ማዳበሪያ እንኳን የሚያስፈልገው አይመስልኝም ታርሶ ስለማያቅ ማለት ረሱት ቢስሚላህ ብላችሁ አልሙት ይህ ነው የሚጠበቀው ከእናንተ ኢንሻአላህ ግልጽ ነው ለማሃል ከተማ ሰዎችም ነው መልእክቴ ኢንሻአላህ ኑና ኢንቨስት አድርጉ ይህንን ክልል እናልማው በጣም ሪሶርስ ያለበት አካባቢ ነው ለምንድነው ሰው ማሃል ከተማ ላይ ብቻ የሚራቆተው የሚሯሯጠው እዚህ ጋር ያለው ማህበረሰብ ማገዝም አልምቶ ደግሞ ሶሻል ሪስፖንሲቢሊቲን መወጣት ደግሞ ባህሪ መሆን አለበት ማህበራዊ ኃላፊነትን መወጣት ያስፈልጋል ጉድጓድ ውሃ መቆፈር ትምህርት ቤት መገንባት መስኖ ለገበሬዎች መስኖ መዘርጋት ኢንቨስተሮቹ ደግሞ ያገኙበትን ማህበረሰብ መልሰው ደግሞ አንድ ሰራዊት ሙሉ ሎጂስቲኩን ችለው ሙሉ መጓጓዣው ምግቡን ችለው ያዘመቱ እኮ ዑስማን ብን አፋን ናቸው ረዲየላሁ ዐንሁ አቡበክር ሲዲቅ ረዲየላሁ ዐንሁ 6 ሱቅ ነበራቸው ሁሉንም ሊላህ ለፊ ሰቢልላህ ያወጡ ጀግና እኮ ናቸው ያ አቡበክር ماذا تركت لعيالك لا بيت سبوچ من توك تركت لعيالي الله ورسوله اللهنا ملكتኛውን ትችላቸዋል ዑመር መጡ ግማሽ ሀብታቸውን ይዘው ለዲናቸው ምን ተውክ አንተ ዑመር ለቤተ ሰቦቼ ግማሽ ትችላቸዋል እንዲህ አይነት ሰሃቦች ነበሩ የኛ ቁዳዎቻችንም እነሱ ናቸው ማለት ነው فلذلك ان شاء الله ስራ ላይ መጠንከር መቻል አለብን አምስተኛው ህይወታችንን በፕሮግራም የምንመራ መሆን አለብን ኢንሻአላህ ዝም ብሎ ዘፈቀዳዊ ህይወትን ማቆም መቻል አለብን ምንድነው መሆን የምንፈልገው ትልቁ ግባችን የአላህን ውዴታ ማግኘት ነው በዚች ምድር ስንኖር ይሄ እንግዲህ ዘኤጎል የሚባለው ዋናው ግብ አላህ عز وجل እንዲወደን እሱ ከወደደን ከጀሃነም ነፃ እንወጣለን እሱ ከወደደን ጀነት እንገባለን እሱ ከወደደን የነብዩ ሰለላሁ ዐለይሂ ወሰለም ጉርብትና እናገኛለን ግልጽ ነው አይደል ስለዚህ የአላህን ውዴታ ማግኘት ዋናው ግባችን ነው የአላህን ውዴታ ለማግኘት ግን ምን ሰርቼ ነው የአላህን ውዴታ ማገኘው ምንለው እኔም ማስበው አንተም የምታስበው እሷም የምታስበው የተለያየ ሊሆን ይችላል ግልጽ ነው አይደል ሁሉም ሰው ተሰጥኦ ስለሚለያይ የተለያየ አይነት ወደ አላህ መዳረሻ ግብ ሊኖረው ይችላል ዋናው ግቡ ግን ምንድነው የአላህን ውዴታ ማግኘት አንዳንድ ሰው ኢንሻአላህ ተምሬ ምርምር አድርጌ ለሰው ልጅ የሚጠቅም ነገር ፈጥሬ አንዲት ቫይረስን እዚች ምድረገጽ መከላከያ ጥናት አድርጌ መፍትሄ አግኝቼላት የአላህን ውዴታ አገኛለሁ ሊል ይችላል አንድ ሰው ሪሰርቸር ከሆነ ባዮኬሚስትሪ ሊሆን ይችላል ወይ ምናምን ያጠና ከሆነ ማለት ሌላው ደግሞ እኔ በዕልም ዘርፍ ትልቅ ደረጃ ደርሼ
እስልምናን ትክክለኛ ገጽታ አስተምሬ የአላህን ውዴታ በዛ አገኛለሁ ሊል ይችላል። ሌላኛው ደግሞ ነግጄ ትክክለኛ የሆነች ገንዘብ ሐላል የሆነ ገንዘብ አግኝቼ በዛ ሰደቃ እየሰራሁበት ዘካ ያወጣሁበት ዘመዶችን እየረዳሁበት የሰው ልጆችን እየጠቀምኩ በዛ የአላህን ውዴታ አገኛለሁ ሊል ይችላል። ተግባብተናል? ሰው የተለያየ አይነት ችሎታ አለው፣ ስጦታ አለው። በዛ ስጦታው መሰረት እቅድና ግብ ሊኖረው ይችላል። የመጨረሻው ግብ ግን ምንድነው? የአላህ Subhanahu Wa Ta'ala ውዴታ ማግኘት ነው ማለት ነው። ለذلك ለዛ ግባችን ደግሞ ምን ያስፈልገናል? ሙነዘም መሆን ያስፈልገናል። ስርዓት ያለው አኗኗር መኖር ያስፈልገናል ኢንሻአላህ። ከዚሁ ጋር ተያይዞ ስንት ደረስኩ? 6 ወደ 7 ሰባተኛው ሙነዘም ከመሆን ጋር የሚያያዝ ነው። ለጊዜ ትልቅ ዋጋ ይሰጣል ሙስሊም። ጊዜ አጠቃቀሙን ያስተካክላል። ጊዜውን በደንብ ይጠቀማል። እኔም ጊዜን በደንብ ልጠቀም። ያ ዶክተር ሰምሃርን ሰዓት እንዳሉት መርሐባ። ጊዜውን በደንብ ይጠቀማል። ለጊዜ ትልቅ ዋጋ ይሰጣል። ጊዜውን ያለ አግባብ አያጠፋም لأن الوقت أغلى من الحياة حياة ነው ራሱ በህይወታችን ውስጥ ትልቅ ዋጋ ያለው ነገር ማለት ትልቅ ነገር ማለት ጊዜ ነው። ሐሰን አልበስሪ ረህመቱላሂ ዐለይህ ስለ ጊዜ ምን ይላሉ? የብነ አደም አንተ የአደም ልጅ ሆይ ኢነማ አንተ አያም አንተ እኮ የቀናት ጥርቅም ነህ። إذا ذهب بعض منه ذهب بعض منك የተወሰነው ጊዜ በሄደ ቁጥር ባለቀ ቁጥር አንተ ራስህ እያለክ ነው ይላሉ። እያለክ ነው። 40 ዓመት ሲሞላው ሰውየው 50 ዓመት ሲሞላው 60 ዓመት ሲሞላው እድሜው ረጅም ነው እንላለን። እድሜው እኮ ያጠረ ነው። በጨመረ ቁጥር ወደ ቀብር እየተጠጋ አይደለም እንዴ? ከኋላ እኮ ነው መቁጠር ያለብን፣ ከፊት አይደለም። ከፊትማ ተኖረኩ የሚቀረው ነው የሚቆጠረው። የሚቀረው ትንሽ ነው። እየኖርን በሄድን ቁጥር እድሜያችን ትንሽ ነው ማለት ነው። የሚቀረን ትንሽ ጊዜ ነው። ያችን ጊዜ ደግሞ አላህ Subhanahu Wa Ta'ala በሚወዳት እሱ በሚወደውና በሚፈልገው መንገድ ለመጠቀም ትልቅ ዋጋ መስጠት ያስፈልጋል። ጊዜን ሲጠፋ ዝም ብሎ ሲባክን ሊሰማን ይገባል ማለት ነው። እያንዳንዷን ሰከንድ በምንድነው ያሳለፍኳት ያለሁት? ኢማም ኢብኑ አልቀይም ረህመቱላሂ ዐለይሂ እንደሚሉት አንፋስ ይሄ የሰው ልጆች ትንፋሽ ወደ አላህ መወጣጫ ምንድነው አሉ? መሰላል ነው አሉ። መሰላል ላይ ወይ ቆመሃል ወይ ወደ ኋላ ሆነ ወይ ወደ ይወረድክ ነው ወይ ወደ ላይ እየወጣ ነው አይደል? እዚህ ትንፋሻችን ወደ አላህ ወይ እየወጣንበት ነው ወይ እየወረድን ነው። እያንዳንዷ ምን ተነፍሳት ነገር ማለት ነው። دقات قلب المرء قائلة له على قائلة له إن دقات قلب المرء قائلة له إن الحياة دقائق وثواني እያንዳንዷ የልብ ምት ለሰው ልጅ እየነገረችው ነው አሉ። እየነገረችው ነው። ምንድነው የምትነግረው? إن الحياة دقائق وثواني ህይወት እኮ ደቂቃዎችና ሰከንዶች ናቸው እያለች ለሰው ልጅ እየነገረችው ነው። ልባችን ስትመታ ደው ትላለች አለ። እቺ ምንድነው የምትነግረን? ህይወት የሰከንዶች ስብስብ ናት፣ እያለኩ ነው እያለፈ ነው ህይወት እያለች እየነገረችው ነው ለሰው ልጅ። ያችን ነገር አስተውሎ መስራት ያስፈልጋል ማለት ነው። 7 ጨረስን። 8ኛው ሙጃሂደን على نفسه ከራሱ ጋር ሁሌም ትግል ላይ ነው አንድ ሙስሊም። የሰው ነውር ከሚታየው የበለጠ የራሱ ነውር ቁልጭ ብሎ ይታየዋል። ሰውን ከመውቀስ የበለጠ ራሱን ይወቅሳል። ማንነኝ እኔ ይላል። ወደ ውስጡ ይመለከታል። ዛሬ ዓለማችን ላይ ያለ ችግር እንደ ሙስሊም ማህበረሰብም ያለብን ችግር
ወደ ውስጣችን ከምንመለከተው የበለጠ ወደ ውጭ የምንመለከተው ስለሚበዛ ነው ወደ ውስጥ ሁሉም ቢያይ እኔም ጋር እኮ ችግር አለ ቢል ያኔ ቀረብ ብሎ ለመነጋገርም ይመቻል ናቱም ራሱን ዝቅ አድርጎ ተዋضع አድርጎ የሚቀርብበት ሁኔታ ስለሚኖር ማለት ሙጃሃዳ ያስፈልጋል ራስን መታገል ያስፈልጋል ان النفس لاماره بالسوء ሁሌም በመጥፎ ነገር አዛዥ ናት ነፍሳችን ወቀሳት ወድም ክሪቲክስ ሂሳት ወድም እንደዚህ እኮ አንተ እንዲ ማድረግ የለብህም ለምን እንዲ ታደርጋለህ ሲባል ሐሳቡን ስተችበት እሱን ያቆሸሽከው ይመስለውና ካንተ ጋር ይጣላል አንተም ደግሞ ምናልባት ሐሳቡን እየተቸ ያለበት እሱን ለማዋረድ ነይተ ይሆናል እና ይሄ በሁለቱም ወገን ያለ ነገር እኛም ውስጥ ያለ ሌላኛውም ወገን ውስጥ ያለን ነገር ራሳችንን ወደ ውስጥ ገብተን በመመርመር መታገል ይፈልጋል ነፍስ ትግል ትፈልጋለች ወዕቡድ ረበከ حتى ياتيك اليقين ሞት እስኪመጣ ድረስ ሁሌም ትግል ነው የሰው ልጅ ከላ ምንድነው አላህ የሚለው يا انك كادح الى ربك كدحا فملاقي ጌታችን እስከምንገናኝ ድረስ እኮ በቃ መውደቅ መነሳት መልፋት ላይ ነው የሰው ልጅ በቃ ራስን በማሸነፍ በራስ በመሸነፍ ውስጥ ነው የምንታገለው ይህንን ትግል ባህሪያቸው አድርገው ያዙ ሰዎች አላህም ይረዳቸዋል والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين الله ሙህሲኖችን ይረዳል ታጋዮችን የሚታገሉ ሰዎችን አላህ ያግዛቸዋል ዝም ብለን ከተውናት ግን ነፍሳችንን የበላይ ሆና እኛኑ ተቆጣጥራ ትደፍቀናለች በጣም አደጋ ውስጥ ጥለናለች ስንታል 8 ጨረስ 9ኛ سليم العقيدة بيالله عقيدة انت ناقر يالله إيمان نعم 9ኛ ወደፊት ማምጣት ነበረብኝ ግን እዚህም ቢሆን ችግር የለም አስተሳሰቡ ሰፊ መሆን አለበት አንድ ሙስሊም ዕውቀት ላይ ትልቅ ስራ መስራት መቻል አለበት ዕውቀት የብዙ ነገር መፍትሄ ነው መሃይምነት ለብዙ ችግር ምክንያት እንደ ዕውቀታችን እየሰፋ ሲሄድ ሐሳቦችንም የማስተናገድ انشراح الصدر ይኖረናል ልባችን ሰፊ ይሆናል ለዕውቀት ትልቅ ዋጋ መስጠት አለብን የዲንም የዱንያም ዕውቀት ላይ የዲን ትምህርት ምንላቸው አሉ ፍቅሁ ተፍሲሩ ዚያውን መስጂድ ላይ ምንማራቸው ነገሮች እነሱ ሁለተኛ ደግሞ መደበኛውም ትምህርት ላይ ደግሞ ጠንክረን መማር መቻል አለብን ተጨባጫችን እንድንረዳ የሚያደርገን ዕውቀት ያስፈልጋል ተጨባጩን የማይረዳ ሰው ሊላሂ ተዓላ ብሎ የሚያጠፋ ሰው ሊሆን ይችላል ተጨባጩን በትክክል ካልተረዳ ኢኽላስ ኖሮት የሚያጠፋ ሰው ይሆናል ንጹህ እኮ ነው ውስጡ ክፋት ኖሮበት አይደለም ከዕውቀት ችግር ግን የተሳሳተ አመለካከት ይይዝና ብዙ ነገር ሊያወድም ይችላል ስለዚህ ለዕውቀት ትልቅ ቦታ መስጠት አለብን ለንባብ ትልቅ ቦታ መስጠት አለብን ኢንሻአላህ አንባቢ ትውልድ መፈጠር መቻል አለበት ወጣቶቻችን ከመጽሐፍ ከንባብ ዕውቀትን ከመጨመር በየቀኑ የሆነ ነገር ያሳደግን እንደሆነ እርግጠኛ መሆን መቻል አለብን ካለዛ ያ ቀን የባከነ የጠፋ የተበላሸቀን ዕውቀት ያልጨመርንበት ስነ ምግባራችን ያላረምንበት ከፍ ያላልንበት ቀን በሙሉ የባከነ ቀን አጠፍተነዋል ማለት ነው አቃጥለነዋል ማለት ነውና ዕውቀታችንን ማዳበር ላይ በከፍተኛ ሁኔታ መስራት አለብን 10ኛውና የመጨረሻው ናፊዓን ለገይሪሂ ለሌሎች ጠቃሚ መሆን መቻል አለብን ለራሳችን ብቻ የምንኖር ሰዎች አይደለም መሆን ያለብን እውነተኛ ደስታ የሚገኘው ለሌሎች በመኖር እንጂ ለራስ በመኖር አይደለም ለራስማ ማን ይነግረናል እንኖራለን ለራሱ የማያቅ የለም ጎበዝነን እዛ ላይ ለሌሎች ምን አበርክቻለሁ ምን አሻራ ትቻለሁ ምን ምወሳበት ነገር አስቀምጫለሁ ብለን ግን ራሳችንን መጠየቅ ያስፈልጋል ኩን ከረጁልን لو اتوا بعده قالوا مر وهذا الاثر እንደ አንድ ጀግና ሰው ሁን ምን አይነት ሰው
እሱ ከሞተ በኋላ ሰዎች ቢመጡ ይሄው ፋናው እኮ ይታያል የምትባል ሰው አሻራ ይኑርህ ማለት እዚች ምድር ላይ ብዙ ነገር ተጠቅመናል ለዚች ምድር ምን አበረከተ ምን ትተንላት ሄድን የሚለውን ነገር ራሳችንን መጠየቅ ያስፈልጋል ናፊዕ መሆን መቻል አለብን ነብዩ ሰለላሁ ዐለይሂ ወሰለም خير الناس انفعهم ብለዋል ከሰው ሁሉ በላጩ ይበልጥ ጠቃሚ የሆነው ሰው ነው ከኛ ውስጥ አሁን የበለጠ አላህ ዘንድ ተወዳጅ ሰው ማለት ማን ነው ሁለት አይነት ሰዎች ናቸው አሐሲኑኩም አኽላቃ ነው አንዱ እንደውም ይሄ አሐሲኑኩም አኽላቃ ስለ ምግባራቸው በጣም የተሻሉ ሰዎች እኔ ዘንድ የጀነት ጀነት ላይ ወደኔ ይበልጥ ቅርብ የሚሆኑት እነሱ ናቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በስነ ምግባራቸው በጣም ጥሩ የሆኑ ሰዎች የበለጠ ወደኔ ይቀርባሉ ብለዋል በጀነት ሌሎቹ ደግሞ ከአላህ ዘንድ የበለጠ ተወዳጅ ሰው ማለት የበለጠ ጠቃሚ የሆነው ሰው ነው አንድ ቤተሰብ ከሱ ውጭ የሚያስተዳድረው ምንም ከማያስተዳድረው የበለጠ አላህ ዘንድ ተወዳጅ ነው ሁለት ቤተሰብ ሶስት ቤተሰብ 5 10 ሰው የሚረዳው እሱ ደግሞ ከነዚህ ይበልጣል ግልጽ ነው አይደለም በጠቃሚነታችን ልክ ነው አላህ ዘንድ ያለን ዋጋ ማለት እኔ ማን ነኝ ብለን ስጠይቅ እኔ ምን ያክል ሰዎችን ጠቅሜያለሁ የሚለውን ጥያቄ ለራሳችን መመለስ ያስፈልጋል አላህ ዘንድ ያለንን ቦታ በዛ ልናቀው እንችላለን ማለት ነው ፕሮግራሜን ሳጠቃልል 3 የተፈጠርንባቸውን አላማዎች ተነጋግረናል ዒባዳ አንዱ ነው ኺላፋ ሁለተኛው ነው ሶስተኛው ኢስቲዕማር ነው ኢዕማረተ الارض ነው ከዛም በኋላ ደግሞ 10 የአንድ ሙስሊም መሰረታዊ የሆኑ የሚያስፈልጉ ባህሪያትን አውርተናል ኢንሻአላህ እነዚህን ባህሪያችን አድርገን የተሻለ ሰው ለመሆን ጥረት እናድርግ አላህ Subhanahu Wa Ta'ala እዚህ የተሰበሰብነውንም ይህን ፕሮግራም የሚከታተሉ ወንድሞችና እህቶችንም ሁላችንም ከነብዩ አለይሂ ሰላቱ ወሰለም ጎን በጀነት ያውለን ከሐውዳቸው አላህ ይወፍቀን አገራችንን አማን ሰላም አላህ ያድርግልን ጦርነቱን አላህ በቃ ይበለን የሰው ልጅ ሞትን አላህ በቃ ይበለን የዛሊምን እጅ በሙሉ አላህ ያያዝልን ሐቅ ፍትህ ዓድል ወደ ላይ ከፍ ብሎ የሚውለበለብባት የሰላም ሀገር አላህ ያድርግልን ሀገራችን ኢትዮጵያን የሌሎች መጠጊያ አላህ ያድርግልን ሌላውን ምን ኻድም አላህ ያድርገን አፋርንም ኢንሻአላህ አላህ Subhanahu Wa Ta'ala ከምንም አይነት አደጋ ህዝቡንም ችናገርንም አላህ ይጠብቅልን እላለሁ وصلى الله وسلم وبارك على سيدنا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته الله وبركاته بسم الله الرحمن الرحيم الحمد لله رب العالمين ولا عاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء وإمام المتقين محمد بن عبد الله عليه أفضل الصلاة وأزكى التسليم بمجمّر الله سبحانه وتعالى